ጤና ይስጥልን ውዴ ሰብለና በዛብህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛብህ ነኝ። ሰላማችሁ ብዝት ይበል። በእርግጠኝነት ይህንን ቪዲዮ የምታዩ ሰዎች ወይ ከ2 ዓመት በኋላ ወይ ከ1 ዓመት በኋላ ወይ ከ6 ወር በኋላ ወይ ደግሞ ከ4 ዓመት በኋላ ያያችሁት ሰው ሊሆን ይችላል እና ይህ ቻናል የምታውቁት ቻናል ነው። ከ100,000 በላይ ተከታዮች አሉት። ነገር ግን ረጅም ጊዜ ሆኖኛል ወደ ስራ ከመጣሁና የምታውቁት በሙሉ እንኳን ደህና መጣ በማለት በኮመንት እንዲሁም ለጓደኞቻችሁ ሼር በማድረግ ሰብለና በዛብህ ተመልሷል በሚል ይህንን ቪዲዮ ሌሎች ጋር በማድረስ እንድትተባበሩ በዚያው አጋጣሚ ጠይቃለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉና የተለመደውን የፍቅር ግንኙነት የመረጃ ልውውጣችን አባል እንድትሆኑ በዚያው አጋጣሚ እንጠይቃለን። ዛሬ በጣም ወሳኝ ጉዳይ ላይ እናወራለን ማለት ነው። ዛሬ የምናወራው ጉዳይ ወይም የምናነሳው ጉዳይ የሚሆነው የፍቅር ግንኙነትን ቀስ አድርገው የሚገሉ ነገሮች እናነሳለን። ወይም ደግሞ ሰዎች እንደምትመለከቱት የሆነ ሰዓት ላይ የነበራቸው የፍቅር ግንኙነት ሲቋረጥ፣ ሲለያዩ፣ ሲፋቱ ወይም ደግሞ ለመጨረሻ ጊዜ አብሮነታቸው እንዲያበቃ ሲነጋገሩ እንመለከታለን። መመለስ የማይችልበት ደረጃ ደርሶ እናያለን እና ይሄ ነገር በአንድ ቀን ግጭት ወይም ደግሞ በሆነ ነገር በዕለቱ የሆነ የተፈጠረ ነገር አንድ ቀን የተሰራ ስህተት እንዳልሆነ፣ ነገር ግን ቀስ ብለው እንደዚህ አይነት ነገሮች እንዲፈጠሩ የፍቅር ግንኙነትን የሚጎዱ የሚገድሉ ነገሮችን ዛሬ አነሳለሁ ማለት ነው። ይህንን ሳነሳ እንግዲህ በጣም መሰረታዊ ነገሮች ውስጥ አንዱ ኮሚኒኬሽን ነው። እዚህ ጋር እናነሳዋለን። ወይም ደግሞ መነጋገር የሚለው ለፍቅር ግንኙነት በጣም መሰረት ነው። ይህንን ቪዲዮ ስሰራ ብዙ ነገሮች ተካተዋል። ካሜራ አለ፣ ባክግራውንድ ላይ ያስቀመጥኳቸው ነገሮች አሉ። ያለው የዚህ ሁሉ መሰረት ግን እኔ የተቀመጥኩበት ወንበር ሊሆን ይችላል። ምናልባት ይህ ወንበር ቢከዳኝ ወይም ደግሞ ቀስ ብሎ ቢሰበርና ባጣው ምን ሊሆን እንደምችል እንግዲህ ማሰብ ከባድ አይሆንም። እናንተ ምናልባት የሳቃችሁ ምንጭ ሊሆን ይችላሉ። ከዚህ ስክሪን እጠፋለሁ ማለት ነው። ኮሚኒኬሽን ለፍቅር ግንኙነት መሰረት ነው። እሱን እንመለከታለን። ከዛ ባለፈ ደግሞ ጥረትን እናነሳለን። መሞከር፣ መጣር በፍቅር ግንኙነቱ ስላለው ዋጋ እናወራለን ማለት ነው። የአየር ያህል ምን ያህል አስፈላጊ ነው የሚለውን ስለዚህ የመጀመሪያው የሚሆነው ቀደም ብዬ እንዳነሳሁት ከመነጋገር ከኮሚኒኬሽን ጋር የሚገናኘው ነው። ይህም ማለት እንግዲህ ንግግራችን ወይም ያለን ኮሚኒኬሽን ባዶ የሚመስል አይነት ከሆነ ወይም ስታስተውሉት በባዶ የተሞላ ከሆነ ምን ማለት ነው? ሰዎች እየተነጋገሩ ነው፣ ግን ንግግራቸው ምንም ትርጉም የሌለው አይነት ወይም ደግሞ አብሮነታቸውን የማይገልጽ ከሆነ ባዶ ከሆነ እንዴት ልናየው እንችላለን? ለምሳሌ ትገናኛላችሁ፣ አብረን ልንሆን እንችላለን። የምናወራባቸው ነገሮች ግን ይሄ መደበኛ የሆኑ ነገሮች ላይ ብቻ፣ ለምሳሌ በጋራ ስላሉት ነገሮች የምንነጋገርባቸው፣ ስለ ልጃችን ደህንነት ሊሆን ይችላል፣ ስለ ስራዎች ሊሆን ይችላል፣ ስለ ህይወት ላይ ያሉ ነገሮች፣ ለምሳሌ ስለ ኑሮ የሆነ ነገር ገዛሽ አልገዛሽም፣ እንትን ያስፈልጋል ወይስ አያስፈልግም፣ ተከፈለ፣ መብራት ተሞላ ወይስ አልተሞላም፣ ምን ውጭ አለብን፣ እንደዚህ አይነት ነገሮች ላይ ይህ ቢል ነክ የሆኑ ወይም ደግሞ በጣም ከአብሮነት ጓደኝነት፣ የፍቅር ግንኙነት ውጭ የሆኑ ኮሚኒኬሽኖች ከሆኑ ይሄ ባዶ ነው ልንል እንችላለን ማለት ነው። ምክንያቱም በዚህ ውስጥ ህልማችንን አናወራም፣ የውስጣችንን ዓለም ሼር እየተደራረግን አይደለንም፣ እያወራን እየተነጋገርን አይደለም። ያ ማለት ጓጉተን ልናወራው የምንፈልገው ነገር የለም። የሆነ ሰዓት ጊዜ ወስደን አብረን እንጨዋወታለን፣ አንድ ላይ ሆነን ወይም የሆነ ቦታ ላይ ሆነን እንደዚህ አይነት ጊዜ ወስደን ብንነጋገር ብንጨዋወት የምንለው ነገር ምንም ነገር ከሌለን፣ ይሄ ፎርማል የሆነ ነገር ላይ ብቻ ከሆነ ዕለታዊ የምናያቸው ነገሮች ላይ ብቻ የምናወራ ከሆነ ኮሚኒኬሽናችን ባዶ ሆኗል ማለት ነው። በሌላ መንገድ መሰረታችን ምን እየሆነ ነው፣ እየተናጋ ነው የሚለውን ነገር ልንመለከት እንችላለን። ፍቅር መሰረቱን ሲያጣ ምን ይሆናል ብለናል። ስለዚህ ይሄ አደገኛ ነገር ነው፣ በደንብ ማየት ያስፈልጋል። ኮሚኒኬሽናችን ሙሉ ነው ወይስ ባዶ ነው የሚለውን ልክ እንደ በፊቱ ተነፋፍቃችሁ አንዱን ለማዝናናት ያኛው ይሄኛውን ለማዝናናት ለመስማት የእሷን ጨዋታ የእሱን ጨዋታ ለመስማት የምትገናኙበት ጊዜ የምታሳልፉት ጊዜ አለ ወይ? ራሳችሁን ጠይቁ። ሁለተኛውና መሰረታዊ ነገር ካላስተዋል ነው ደግሞ ህይወታችን ወይም የፍቅር ግንኙነታችን ሊጎዳ የሚችለው ነገር ሙከራ ዜሮ ከሆነ ነው። በግንኙነታችን ውስጥ እየሞከርኩ ነው ብሏል ያሲን፣ ኮሜዲያን ያሲኑ። ይህንን እንግዲህ እንደምትመለከቱት በብዙ መንገድ ውስጥ በብዙ ህይወት ውስጥ ሙከራ ያስፈልጋል።
ለምሳሌ ፍቅር ግንኙነት ላይ ወይም ፍቅራችን ላይ ሙከራ ቀርቷል ወይስ ደግሞ አለ የሚለውን ስንመለከት እሷን ለማስደሰት ወይም እሱን ለማስደሰት ሰርፕራይዝ ለማድረግ እንዲሁም ደግሞ በመካከላችን ወይም በግንኙነታችን ውስጥ ሳቅ ለመፍጠር ደስታን ለመፍጠር የምናደርጋቸው ጥረቶች አሉ ወይ? ሁለታችንም ቢሆን ወይም እሷ ወይም አንተ ተውባችሁ ለመታየት ራሳችሁን ጠብቃችሁ ለመታየት ንጹህ ሆኖ ለመታየት የምናደርጋቸው ሙከራዎች አሉ ወይስ ጠፍተዋል? በተመሳሳይ ደግሞ እንደዚሁ ኢሞሽናል ወይም ደግሞ ስሜታዊ ትስስራችን ጠንካራ ሆኖ እንዲቀጥል እያደረግን ነው እያደረግሽ ነው እየሞከርክ ነው ወይስ እየሞከርሽ ነው የሚለው በደንብ መታየት አለበት። ስለዚህ አንዱን ለማስደሰት የሚያደርጋቸው ሙከራዎች ከበፊቱ ቀንሰዋል፣ ጠፍተዋል? በተመሳሳይ ደግሞ ራሱን ጠብቆ ለመታየት እሷንም በተመሳሳይ ራሷን ጠብቃ የተሻለ ሆኖ ለመገናኘት ንጹህ ሆኖ ለመገናኘት ደስተኛ ሆኖ ለመገናኘት ኢሞሽናል ትስስራቸው እንዲቀጥል ጠንካራ እንዲሆን ለማድረግ እየሞከርን ነው ወይ? ይህንን እያደረግን ካልሆነ የፍቅር ግንኙነታችን እየሞተ ሊሆን ይችላል። ስለዚህ በደንብ ማስተዋል ያስፈልጋል። ምክንያቱም ሙከራ በፍቅር ግንኙነት ላይ አንዱን ለማስደሰት ለመደገፍ የሚያደርገው ሙከራ ለፍቅር እንደ ኦክስጅን ነው የሚቆጠረው። ስለዚህ ሙከራ የለም ማለት እየሞከርን አይደለም ማለት ፍቅር ለመተንፈስ እየተቸገረ ነው ማለት ነው፣ ወይም እየታገለ ነው ማለት ነው። ስለዚህ ይህንን በደንብ ማስተዋል ያስፈልጋል። ሌላኛውና ሶስተኛው ነገር ደግሞ የፍቅር ግንኙነታችን እየገደለብን ሊሆን ይችላል ብለን ከምናነሳው ነጥብ መካከል ትንንሽ ነገሮችን ኢግኖር ማድረግ ችላ ማለት ነው። ትንንሽ ነገሮችን ኢግኖር ማድረግ ወይም ችላ ማለት ይሄ በጣም ወሳኝና መሰረታዊ ነገር ነው። ለምን መፈታት ያለባቸውን ነገሮች ሳንፈታ ትንንሽ ነገሮች ናቸው ብለን የምንተዋቸው ከሆኑ በቃ ችግር የለውም ትተናቸዋል፣ ምንም ችግር የለውም ፋይን ብለን የምናልፋቸው ነገሮች ካሉ ችግር አለው። ስለዚህ ይህንን በደንብ ማስተዋል ያስፈልጋል። ሌላኛውና መሰረታዊው ነገር ደግሞ የፍቅር ግንኙነታችን ሊጎዳብን ከሚችሉ ነገሮች ወይም ደግሞ እየገደሉብን ሊሆን ይችላል ብለን ማስተዋል ካሉብን ነገሮች አንዱ ፊዚካል የሆነ የፍቅር መራራቅ ልንለው እንችላለን። ይህ ማለት ምንድን ነው? መነካካት፣ መጨባበጥ፣ መተቃቀፋችን ላይ በጣም ሰፊ ጋፖች እየተፈጠሩ ከሆነ እንደዚህ አይነት ነገሮች እንደዚህ በጣም መቀራረቦች በፍቅር ውስጥ ነበሩ፣ ነገር ግን አሁን ላይ እየተራራቅን መተን ከሆነ መተቃቀፋችን፣ መጨባበጣችን ወይም ሌሎች ፊዚካል ኮንታክት ወይም ደግሞ እንደዚህ አካላዊ ንክኪያችን፣ አካላዊ መቀራረባችን ላይ ጋፖች እየተፈጠሩ ከሆነ ነገ የስሜት መራራቅን ያመጣሉ ማለት ነው። ስለዚህ ምንድን ነው የምንለው? ከዓይን የራቀ ከልብ ይርቃል እንላለን። በፍቅር ደግሞ በአካል የራቀ በስሜት ይርቃል ማለት ነው። ስለዚህ ይሄ ፊዚካል ዲስታንስ የምንለው ፊዚካል አፌክሽን ዲስታንስ ወይም ብለን የምንጠራው አካላዊ የፍቅር ስሜታችን የምንገልጽባቸው ነገሮች በሙሉ እየላሉ እየራቁ ከመጡ ስሜታዊ መራራቆች ይፈጠራሉ ማለት ነው። ስለዚህ ስሜታዊ መራራቅ ደግሞ ነገ ምን ሊያመጣ ይችላል ማለት ነው? በተመሳሳይ ያለን የፍቅር ግንኙነት ላይ ችግር ይፈጥራል ወይም ወደ መለያየት ያመጣል ማለት ነው። ይሄ አብሮ ሆኖ ብቸኝነት ስሜት ከመጣ መራራቅ ብቻ አይደለም መለያየት ወይም ዲስኮኔክት አድርገናል የሚለውን ማሰብ ያስፈልጋል። እሱ ላይ ትኩረት እንድናደርግ እፈልጋለሁ። በመጨረሻ የምናነሳው የጋራ ነገሮች ላይ ማውራት ማቆም ወይም ደግሞ ምንድን ነው ልንላቸው የምንችለው የጋራ የሆኑ ነገር ስለ ወደፊታችን ማውራት የምናቆም ከሆነ እዛ ነገሮች ላይ ማውራት ቀንሰን ከሆነ ወይም ትተን ከሆነ ምክንያቱም ስለ ፊውቸር ስለ ወደፊታችን ስለ ጋራ እቅዳችን ስለሆነ ነገር በየጊዜው እያነሳን የማናወራ ከሆነ በአብሮነታችን ውስጥ ምንም አይነት ኢነርጂ የለም፣ እየቀነሰ መጥቷል ማለት ነው። ስለዚህ የወደፊት ነገር ላይ ብዙም ኢንቮልቭ እያደረግን እየተነጋገርን አይደለም ማለት ወደፊታችን ላይ ትልቅ ችግር እያመጣን እንደሆነ የሚያሳይ ነው። ስለዚህ ይሄ መራራቅን ወይም ደግሞ ነገሮች እየተቋረጡ መሆኑን ስለሚያሳይ እነዚህ ነገሮች ላይ በደንብ ትኩረት ማድረግ መቻል አለብን። ያነሷቸው ዋና ዋና ነጥቦች በሙሉ በደንብ ማስተዋል አለብን። ያ ማለት የፍቅር ግንኙነትን በጣም በዝምታ እየጎዱ እየገደሉ የሚመጡ ነገሮች ናቸው። የሆነ ቀን ስናስተውለው መከላከል መመለስ የማንችልበት ደረጃ ላይ ከደረሰ በኋላ ሊሆን ይችላል። ብዙ ጊዜ አይታችሁ ከሆነ ከፍተኛ የሆኑ ግጭቶችን በአደባባይ እናያለን፣ በሶሻል ሚዲያ እናያለን። አንዳቸውም ሲመለሱ አንመለከትም። ምክንያቱም የደረስንበት ብዙ ነገሮች ከተበላሹ በኋላ ስለሚሆን ሞር እየተራራቅ እንሄዳለን እንጂ መልሰን ያንን ነገር ማስተካከል አንችልም ማለት ነው። ይህንን ግን በጊዜ ካስተዋልን እንደገና ደግሞ ለመነጋገር ይህንን ችግር ለመፍታት ፋይት ለማድረግ ዝግጁ ከሆንን ፍቅራችንን መመለስ እንችላለን የሚለውን እንድታስቡት እንፈልጋለን።
የሰብለና በዛብህ ዩቲዩብ ቻናል ዋነኛው ምክር ይህንን ነው። የተበላሹ ያልተስተካከሉ የሚመስሉ የፍቅር ግንኙነቶች ካሉ ወደ ሰላም ወደ መስተካከል እንዲመጡ ዋና ዓላማው እሱ ነው። ስለዚህ ይህንን ስንነግራችሁ ችግሮች ካሉ ማስተዋል ትችላላችሁ፣ ማዳን ትችላላችሁ የፍቅር ግንኙነታችሁን። በቀጣይ ግን የምነግራችሁ መልካሙ ዜና የሚሆነው እንደዚህ አይነት ነገሮችን ማስተዋል ከቻላችሁ በጊዜ ማስተካከል ይቻላል። ለማስተካከልስ ምን ማድረግ አለብን የሚለው ደግሞ በጣም መሰረታዊ ጥያቄ ይሆናልና በቀጣይ ቪዲዮ እነዚህን ነገሮች ካስተዋልንና ለማስተካከል ይህንን ችግር ለመጋፈጥ ዝግጁ ከሆንን ምን ማድረግ አለብን፣ እንዴት መመለስ እንችላለን የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ውድ የሰብለና በዛብህ ዩቲዩብ ቻናል ቤተሰቦች ከዚህ በኋላ በተመሳሳይ ቪዲዮዎች የምንገናኝ ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ከ100,000 በላይ ተከታዮች አሉን። አሁን ግን ርቀናል። ብዙዎች ጋር አድርሱን። በቲክቶክም ከፈለጋችሁ በፈለጋችሁበት የሶሻል ሚዲያ አማራጭ ሰዎች ጋር እንድንደርስ አድርጉ። እናመሰግናለን። መልካም ጊዜ ይሁንላችሁ። ሰብለና በዛብህ